እና በጣም በሚያሳዝን ነገር ልቧ እንደተሰበረ ይገኛል ማለት ነው። ይሄ ሁላ ነገር እንግዲህ ያደረገችው ነባን የሷ ለራሷ ለማድረጓ ለመንጠቅ እንግዲህ የተጠቀመችው ጥቅም በጣም ኃይለኛና ከባድ ነገር ነበረ። እሷ የምትለው ነገር በማመን ነባን ክፉ ሰውና መጥፎ ሰው ነው በማለት ካጠገቧ ዞር በል በማለት በብዙ ነገር ስታስጠነቅቀውና ብዙ ነገር ስትናገረው ነበረ ማለት ነው። በጣም በሚያሳዝን ነገር ግን ፌመን እያደረገች የነበረችው በፊትም ምንም ነገር እሷን ነብዩ ምንም ነገር እንዳላረጋት ምንም ነገር ደግሞ ሲጀመርም እንደማይወዳት ነበረ ማለት ነው። ግን ደግሞ እሷ አውቃ ይሄንን ነገር እያደረገች እንደነበረ ሁላችንም እናውቃለን ማለት ነው። የሁላ ነገር ስታረግ የነበረችው ነባን የራሷን ለማድረግ ብቻና ብቻ ነበረ ያ ሁላ ድራማ ስትሰራባት የነበረችው ማለት ነው። ፌመንሻ እንግዲህ እስካሁን ምንም ነገር የተረዳችው ነገር የለም ነበረ። ግን አሁን በእያንዳንዱ ነገር እያወቀች እና እየተረዳች ትገኛለች ማለት ነው። በዚህ አጋጣሚ በስተመጨረሻ መሆን መረዳቷ በጣም ደስ ብሎኛል ማለት ነው። ቤተሰቦቼ የተናክሉ እንኳን ያው በመጀመሪያው ነበረ ማወቅ የነበረባት ግን ደግሞ እሷ በስተመጨረሻም ቢሆንም ማወቋ በጣም አስደስቶኛል ማለት ነው። በአሁን ሰዓት እንግዲህ ሁሉ ነገር ግልጽ ወጥቷል ማለት ነው። ፌመን በላዋ ላይ እንደተጫወተችባት እንደዚህም ደግሞ እንደተላገጠችባት የሚያሳይ ነገር እያየን እንገኛለን። እሷ ምን ሆኜ ነው ግን አሁን መልሼ እሷን ደግሜ እሷን አምኜ እዚህ ደረጃ ላይ ወደኩት ለምንድነው በማለትና በማዘንና በጣም በማልቀስ ውስጥ ትገኛለች ማለት ነው። ፌመንሻ እንግዲህ ለጊዜው የራሷን ነገር ይዛ ቃቁምባ እያለች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዙ ይበልልኝ። እየላችሁ የመጣሁት አስተማሪና ልብ አንጠልጣዩን የሴቶች ምሳሌ ውብና ድንቅ የሆነች እንደዚሁ ደግሞ ጎበዝና ጠንካራ የሆነችው ድራማ የጽጌረዳን ድራማ እየላችሁ መጥቻለሁ ማለት ነው። ከጽጌረዳ ድራማ ብዙ ነገር የምንማረው ነገር አለ። በነገራችን ላይ ከድራማ ውስጥ በጣም ያስተምረኛል እንደ ሴቶች ምሳሌ ትሆናለች ብዬ የማስብ ድራማ እንትና ነች ማለት ነው። ጽጌረዳ ማለት ነው። ጽጌረዳ ማለት ለራሷን ትታ ለሰዎች አሳልፋ ራሷን የምትሰጥ ጅግና ነች ማለት ነው። ቤተሰቦቼ ግን ምን ያደርጋል በጣም በሚያሳዝን ነገር እሷ የምታስበውና እንደምታቅደው ሰዎች አይደለም የሚያጋጥሟት ህይወቷን ሁሉም ሰዎች የሚያመሰቃቅሉ ህይወት ሰዎች ናቸው በህይወቷ ውስጥ እየተራመዱ ያሉት ማለት ነው። ግን ደግሞ ያንን አክል እንደዛ ብትሆንም ራሷን ግን ያቅሟን አክል እያደረገች ትገኛለች ማለት ነው። ፌመን የምትባሏ ሴትዮ እንግዲህ አስመሳይና በጣም ክፉ ልጅ እንደሆነች ሁላችንም እናውቃለን ማለት ነው። ግን ደግሞ እሷ በጣም በሚያሳዝን ነገር ያው ሁላ ጫወታ ስትጫወትባት ከልቧ የምትናገራት እና ከልቧ የምትላት ነገር መስሏት ነበረ። በስተመጨረሻ ግን እየተጫወተች ማና እየቀለደችባት መሆኑን በስተመጨረሻ አውቃለች ማለት ነው። ጽጌረዳ የሷ ማወቅ ደግሞ ለኔ በጣም ነው ደስ ያለኝ ማለት ነው። እስኪ ድራማው ምንድነው የተፈጠረው ሲባል እስቲ ወደ ኋላ ስንመለስ እንግዲህ ፌመን እና እንግዲህ ጽጌረዳ የአንድ አባት ልጆች እንደሆኑ ከዚህም በፊት በፓርት 24 ላይ ግልጽ ሆኖልናል ማለት ነው። እንደውም ደግሞ እንግዲህ የፌመን እናት ባለቤቷን እንዳስወገደችው ከዚህ ዓለም ማለት ነው። ያ ደግሞ ምክንያቱ ባሏ እስከነ ልጇ እንደዚሁም ደግሞ እስከነ ጽጌረዳ ሊሸጣት እንደሆነ ስታውቅ የጽጌረዳ እናት ስትነግራት እንግዲህ በስተመጨረሻ ያደረገችው ነገር ምንድነው? የወሰነችው ውሳኔ አባሏ በመጀመሪያ በጣም ጥሩ ሰውና በጣም እንደምትወደውና በጣም እንደምታፈቅረው ነበረ ማለት ነው። ግን ደግሞ ባልየው በሰው ምክር የተነሳ ያንን ድርጊት ሊያደርግባት ሲላት እንግዲህ እሷም በቢላ ወግታ ከዚህ ዓለም አሳርፈዋለች ማለት ነው። ከዛን የተነሳ እንግዲህ ያንን ነገር ስታረግ ማናየችው የጽጌረዳ እናት ነች ማለት ነው። እስካሁን ድረስ የጽጌረዳ እናት ጋር እንደዚህ ፍርም ብላ እንደዚህ ጥብቅ ብላ የተቀመጠችው ለምንድነው? የጽጌረዳ እናት ምንም ነገር ሚስጥር እንድታወጣበት ስለማትፈልግ እንደዚህም ደግሞ ስለሷ ነገር ምንም ነገር እንዲወራ ስለማትፈልግ ነው። አሁን ከቤት ውስጥ እሄዳለሁ ስትል በፍጹም ከቤት ውስጥ አትሄጂም፣ እኔና አንቺ ቃል ኪዳን የተግባባነው ነገር አለ ብላ ቤት ውስጥ ሁሌ እንድትወጣ ማትፈልገው ሀገር ማለት ቤተሰቦች የ18 አመት ሞት አመት እንግዲህ ሲከበርለት ነበረ ማለት ነው። የጽጌረዳ እናት እንግዲህ ሻማ እያበራችና ለደንያን እያበላች
ስታከብርለት ነበረ። ሚስትየዋ ደግሞ ተብዬዋ እንግዲህ በጣም በሚያሳዝን ነገር ሰውየው ባለቤቷንም እንግዲህ የተቀበረበት ቦታ እዛው ሳሎን ነው ማለት ነው። እዛው ሳሎን ወይን አድርጋ እንደዚህም ደግሞ አበባ ገዝታ እዛ ቁጭ አድርጋ በጣም ናፈቀኝ እያለች በጣም እያለቀሰች እና በጣም እያዘነች ነበረች ማለት ነው። የጽጌረዳ እናት በጣም እያጽናናቻት ነበረ። ግን እኮ እኔም እኮ ብሆን እኮ ያንን ነገር ነው የማደርገው። ምክንያቱም እንዴት ጋሼ ማለት እኮ በጣም ጥሩ ሰው ነበረ። የሰው ምክር በመስማት ይሄን ውሳኔ በወሰኑ እስካሁን ድረስ እኔም ይቆጨኛል በማለት በጣም እሷን እያጽናናቻት ነበረ ማለት ነው። እሷም በጣም እኔ እስካሁን ድረስ የሚቆጨኝ ነገር ግን አንድ ነገር አለ እያለ ትገኛለች ማለት ነው። ምንድነው የሚቆጭ ስትላት ለምንድነው እንደዚህ ያደረግኩ ብዬ ሳልጠይቀው በመቅራቴ በጣም ነው ሁሌ ውስጤን ይቆጨኛል። ብጠይቀው ኑሮ የዚህን ያክል ሁሌ አልቆጭም ነበር። አለመጠየቅ እስካሁን ድረስ እጸጸታለሁ በማለት እንግዲህ እየተናገረች ትገኛለች ማለት ነው። የጽጌረዳ እናትም መቼ እሱ እኮ ቻንስ እኮን ራሱ እንኳን አልሰጠሽም ነበረ እያለቻት ትገኛለች። እሷም ትንሽ እንኳን ዝም ብለኝ ትንሽ እንኳን ጊዜ ቢሰጠኝ ኑሮ ያ ሁላ ነገር አይመጣም ነበረ በማለት እንግዲህ በጣም ነው ያው ግን በጣም በሚያሳዝን ነገር እሷም እንደተጎዳች ባለቤቷ እንግዲህ በጣም በፊት መልካም ሰው እንደሆነና በደህንነቱ የተነሳ የጓደኛ ምክር እንግዲህ ለምንድነው ልጆች ሚስትክን እቺን ቆንጆ ሚስትክን እስከነ ልጅክ የማትሸጠው በማለት እንግዲህ እሷ አነሳስቶት እንዳደረገውና ባልየውም የሱ ምክር ሰምቶ በመጨረሻ እንግዲህ እስከነ ልጁ እስከነ ጽጌረዳ እንደዚህም እስከመፌመን ሊሰጣቸው እንደነበረ ከቤት ውስጥ ውጪ በሚስትየዋን እንግዲህ ውጪ በማለት እንግዲህ ሳሱን ላይ ወጣት በነበረበት ሰዓት እሷም ገብታ በተኛበት ውስጥ ሄዳ እንዳስወገደችው ነው የተረዳ ነው ማለት ነው። ግን ደግሞ በአሁን ሰዓት የፌመን እናት በጣም እየተጸጸተች እና በጣም እያለቀሰች ትገኛለች። ሁለተኛ እሱንም በጣም ነው የምትወደው በጣም ነው የምታፈቅረው ማለት ነው። ፌመን ደግሞ ይሄንን ነገር ምንም ነገር የምታውቀው ነገር አንዲት ነገር የለም ማለት ነው። ይሄንን ነገር የሚያውቁት ማን ናቸው? እንትናና የብሌን አላልኩም የፌመን እናትና እንደዚሁም ደግሞ የጽጌረዳ እናት ብቻ ሁለቱ ብቻ ናቸው ይሄንን ነገር የሚያውቁት ማለት ነው። ይሄንን ነገር ሚስጥር እንግዲህ ለመጠበቅ እያቅማቸውን ጥረት እያደረጉ ይገኛሉ። እሷ ግን ጠጥታ በጣም ብዙ ነገር ሚስጥር ልታወጣ ነበረ። የጽጌረዳ እናት ግን በፍጹም ምንም ነገር ማውጣትም የለብሽም ምንም ማለት የለብሽም እባክሽ ወደ ክላስ መግባት አለብሽ በማለት እንግዲህ እንደምንም ብላ ታግላም በሆን ወደ ቤት ውስጥ አስገብታታለች ማለት ነው። እንግዲህ እሷ የመግባት ራሱ ፍላጎት የላትም ነበረ። ግን በስተመጨረሻ በስንት መከራም ቢሆንም ወደ ቤት እንድትገባ አድርጋታለች ማለት ነው። ቤተሰቦቼ እንግዲህ በጣም ነው የሚያሳዝነው። ወደ ክላሷ ገብታ እንድትተኛ እሷ ብዙ ነገር ማውራትን ፈልጋ ነበረ። በፍጹም እትዬ ምንም ነገር እንዳታወሪ፣ ይሄንን ነገር ልጅሽ ከሰማች የሆነ ነገር ከሰማች እባክሽ መጥፎ ችግር ነው የሚፈጠረው፣ ስለዛን እባክሽ በማለት እንግዲህ እንደምንም አድርጋ ጥረት አድርጋ ወደ ቤት ውስጥ እንድትገባ አድርጋታለች። ወደ ክላሷ ገብታ እንድትተኛ አድርጋታለች ማለት ነው። ከዛም በኋላ ግን የተፈጠረው ነገር ምንድነው ከተባለ ብዙ ከባድ ነገሮች ተፈጥሯል ማለት ነው። እንግዲህ እናትየዋ በጣም በሚያሳዝን ነገር እየተጸጸተች ትገኛለች ማለት ነው። ፌመንም እንግዲህ የተንኮል እናት የተንኮል አባት እሷ እንደሆነ እንደምታውቁት ለተንኮል አንደኛ እንደሆነች ሁላችንም እናውቃለን ማለት ነው። አሁንም ከተንኮሏ ምንም ወደ ኋላ እያለች አይደለም። እለት በእለቱ የተንኮል እናት እየሆነ ትገኛለች ማለት ነው። ፈጣሪ ልቦና ይስጣት። ሰው ልጅ እንኳን እንደው ትንሽ እንኳን ያስተውላል። ትንሽ እንኳን ሰው ልጅ እንደው እውነቴን ነው የምላችሁ በጣም ነው የሚያሳዝነው በእርግጥ ማለት ነው። እንደው ማለት ሰው ልጅ የዚህን ያክል ክፉ መሆን ይችላል እንዴ ማለት ከባድ ነው። እውነቴን ነው የምላችሁ ማለት ነው። ግን እለት በእለቱ እንግዲህ እሷ ክፋቷን እያስቀጠለች ትገኛለች ማለት ነው። ፌመን በጣም በሚያሳዝን ነገር ማለት ነው። ማንም ሊያግዳት አልቻለም። እንደዚህም እንግዲህ ያ ሁላ ነገር ምክር ስትመክራት የነበረችው ጽጌረዳን እንትናን የራሷ ለማድረግ ነበረ። አሁን ተሳክቶላታል ማለት ነው። ነብዩ በአሁን ሰዓት በጣም ስለተናደደና በጣም በሷ ላይ ስላዘነ የኔና አንቺ አባተሰቦቻችን እንዳሉት ምን ይመስልሻል ቢቀጥል በማለት እንግዲህ ለሷ ጥያቄ አቅርቦላታል። እና ቤተሰቦቼ ማለት ነው በጣም ነው የምታሳዝነው ጽጌረዳ። እንዴት ተሸወርኩልሽ እንዴት ተሸወርኩ በማለት በጣም እያዘነችና እያለቀሰች ትገኛለች ማለት ነው። በጣም ነው የምታሳዝነው። እውነቴን ነው የምላችሁ ፈጣሪ ልቦና ይስጣት ማለት ነው።
ፌመን በጣም ከባድ ነገር ነው የሰራችበት። የእውነቴን ነው የምላችሁ። ሰው ልጅ እያመናችሁት ስትክዱ ሲከዳችሁ ምን አይነት ስሜት እንደሚሰማችሁ እራሳችሁ ድረሱበት። ቤተሰብ በጣም ከባድ ነው። በጣም ከምታስቡ በለጠ ማለት ነው። ፈጣሪ እኔ ብቻ አላቅም። እኔ እንደዚ አይነት ተንኮለኛ ሰዎችን እኔ እንዴት አድርጎ ህይወታቸው እንደሚኖሩ ነው ግራ የሚገባኝ ማለት ነው። እና ጭራሹን እሷ እየተሳለቀችባት ትገኛለች ማለት ነው። እሷ ግን ምንድን ነው በጣም እንደዛ የደነገጠች እኮ ወይንም ነብዩ እሷን ወደዳት ወይንም እሷን አፈቀራት ነው ማለት አይደለም። እሷ በጣም በዛን ጊዜ የተናደረችው ለምንድን ነው ካላችሁ እንዴት እሷን ፍቅረኛ አሁንም ልትጫወትባት ነው ወይ ነው ያለችው ማለት ነው። ልትጫወትባት ነው ወይ በእሷ ላይ አሁንም ደግመክ እያለችው ነበረ ማለት ነው። እሷ ግን እኔ በጣም ነው የምታዛዝነው ማለት ነው። ያቺኛዋ ግን ምን ማለት ነው ነባ ምን እያልሽ ነበር እያላት ነበረ ማለት ምን እያልሽ ነው የምን መጫወት ስላት ስለኔ ምን የምታውቂው ነገር አለ ስለመጫወት ምናምን ስላት እንግዲህ ቀጥታ የመጣችው ራሷ ነች ማለት ነው። ስመጣ ምንም ነገር የምታውቀው ነገር የለም ምንም አታውቅም ነው ያለችው ማለት ነው። ምንም ነገር የምታውቀው ነገር የለም። አስባችሁታል? ጨራሹኑ ተሳለቀችባት ማለት ነው። በጣም የሚያሳዝን ነገር ጋይስዬ እና ቤተሰቦቼ ምልላችሁ ፈልጌ ነው። ፈጣሪ ከእንደዚህ አይነት ሰዎች የሰውራችሁ። አንዳንድ ሰዎች ካጠገባችሁ ጎናችሁ ሆነው ሰላማችሁን የሚሰጧችሁ እየመሰሏችሁ ሰላማችሁን የሚነሱ ሰዎችን ካጠገባችሁ ለመራቅ ሞክሩላችኋለሁ። እውነቴን ነው ብላችሁ በጣም ነው ያሳዘነችኝ። ስቅስቅ ብላ ነው ያለቀሰች። ስቅስቅ ብላ እንዴት ተሸወርኩልሽ፣ እንዴት ተሸወርኩ፣ እንዴት ዳግም ተሸወርኩልሽ፣ እንዴት አመንኩሽ በማለት እንግዲህ በጣም እያዘነች እና በጣም እያለቀሰች ትገኛለች ማለት ነው። እናትየዋ ደግሞ መተሽ ነይ ይቅርታ ጠይቂያት እያለቻት ትገኛለች። የፌመንን እናት ማለት ነው። እሷም እንግዲህ እያለቀሰች ነበረ እናትየዋ ስደውላት። እናትየዋ ምን ሆነሽ ነው? ድምጽሽ እኮ ትክክል አይደለም ልጅ የሆንሹ ነገር አለ እንዴ እያለቻት እየጠየቀቻት ትገኛለች። እማዬ ምንም አልሆንኩም አሁን ላገኘሽ እፈልጋለሁ እያለቻት እንግዲህ እንባዋን ጠብጠብ እያደረገች ትገኛለች ማለት ነው። ቶሎ ብላ በነገራችን ላይ ፌመን ባትመጣ ኑሮ ለነብዬ ያለውን ነገር ትነግረው ነበረ። ነብዬ ይረዳትና አብረው ይቀጥሉ ነበር ማለት ነው። ግን ቶሎ መጣች። ምንም ነገር የምታውቀው ነገር የለም ነው ያለቻት። ምንም ነገር የምታውቀው ነገር የለም ምንም ነው ያለቻት ማለት ነው። እንግዲህ በጣም ነው የምታሳዝነው ማለት ነው። እውነቴን ነው የምላችሁ። በጣም የኔ ቆንጆ እግዚአብሔር እንደው ማርያምን ብቻ ማስተዋሉን ይስጣት ነው የሚባለው። ሌላ ምን ይባላል ታዲያ? ቤተሰቦች ከእንደዚህ አይነት ሰዎች እግዚአብሔር ይጠብቃችሁ፣ ራሳችሁን ጠብቁ ላለሁ ማለት ነው። በእርግጥ አሸናፊ መጨረሻ ላይ በእርግጠኝነት ሆኜ የምነግራችሁ ጽጌረዳ ነች። ጽጌረዳ ጀግናና ውብ እሷን የሚያክል ሴት የለም። ነብዩ ለጊዜው ሊጠቀሙባት እና ይሄንን ክፍተቱን ጽጌረዳን ለማስቀናት ነው እንጂ በፍጹም እሷ ወዶ እሷን አፍቅሮ አይደለም። ግን ደግሞ የሚገርማችሁ ነገር በስተመጨረሻ ወደደችም ጠላችም የእንትና ነች ማለት ነው፣ የነባ ነች ማለት ነው ጽጌረዳ ማለት ነው። እሷ ነች መንገድ ላይ ባዶ አፏን ከፍታ የምትቀረው ማለት ነው። ይሄ ደግሞ የማይቀር ጉዳይ ነው። ጊዜና ሰዓቱ ይጠብቃል እንጂ ማለት ነው። ቤተሰቦቼ እንግዲህ የምልላችሁ ፈልጌ ነው ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ቤተሰቦች እንደዚህ አስመሳይ ሰዎች ይገሉናሉ። እውነቴን ነው የምላችሁ። በስተመጨረሻ ህይወታችን ራሱ ሊያጠፉ ስለሚችሉ እንደንትና እንደ ፌመን አይነቱ ሰዎች ማለት ነው እንግዲህ እንትና ደግሞ ምነግራችሁ ነገር ምን አይነት ክፉ ነው በእናታችሁ። መኮንን እንግዲህ የነባን አባት ሀብትና ንብረት እንደዚሁም የነብይን ቤት ለመውሰድ እየተጣጣረ ይገኛል። ሰራተኛ አምጣልኝ ስለው ሰራተኛ የሚያውቃትንና ለትንኩል እንድትመቸው ራሱ እንግዲህ ፈልጎ አምጥቷል ማለት ነው። ፈልጎ ያመጣው ደግሞ ምክንያት ለምንድን ነው ከተባለ በጣም በሚያሳዝን ነገር ቤተሰቦቼ እዛ ቤት ያለውን ነገር ሁሉ ነገር እንድትነግረው ሁሉ ነገር እዛ ቤት የሚሰራውን የሚደረገውን ነገር በሙሉ እንግዲህ ማለት ነው። በጣም ነው የሚያሳዝነው ቤተሰብ ማለት ነው። እንግዲህ ይሄ ሁላ ነገር ጥረት እያደረገው ምንድነው በአሁን ሰዓት ማድረግ ያለበት ነገር ይሄንን ሀብት ተቆጣጣሪ እያለ ራሱን እየመከረ ይገኛል ማለት ነው። አረ እንደው ጋይሲ በነገራችን ላይ ነባ ለሱ በጣም ጥሩ ሰው ነው። ምክንያቱም ብር እንኳን ሸገረኝ ስለኮን ብድግ እያደረገው የምሰጠው ጓደኛው ነበረ። ግን ደግሞ አያችሁ አይደለ ቤተሰቦች፣ አረ በስመ አብ ምን ያላቅም። አባትዮ ግን ይሄን ነገር ካወቀ አናቱን ብሎ ነው የሚያፈረክስለት። ሰው የአባቱ ለራሱ በትንሹም በትልቁም ተናዳጅ ስለሆነ እንግዲህ መኮንን ተብዮ ራስክን ጠብቅ እና በቀጣይ ቪዲዮ እስከመጣ ጨርቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።